ጓዶችን መስዋዕት እያደረጉ መንቀሳቀስን ይጠይቅ ነበር። በጣም በርካቶችን ለህልፈት ህይወታቸውን እንዲሰው ያስገደደም ነበር። ይሄ ቀን እንዲሳካ እናንተ ቀና እንድትሉ፣ ይሄ ህዝብ ቀና እንዲል፣ እኛ ቀና እንድንል፣ ህዝባችን ሀገር እንዲኖረው፣ በህግ ፊት እኩል እንዲሆን፣ መብቶቹ እንዲከበሩ፣ ግፍ እንዳይደርስበት፣ እንዳይፈናቀል፣ እንዳይከዳ፣ በህግ እንዳይጠቃ፣ በወታደር እንዳይገደል፣ በድሮን እንዳይደበደብ ለማድረግ የአማራ ፋኖ አንድነት እውን መሆኑ የተረጋገጠ ሲሆን ጀነራል ተፈራ ማሞ የጦር መሪ፣ አርበኛ ዘመነ ካሴ ደግሞ ዋና ሰብሳቢ ተደርገው ተመርጠዋል። አርበኛ ዋርካው ምሬ ወዳጆ፣ አርበኛ ሀብቴ ወልዴ፣ አርበኛ መከታው ማሞና አርበኛ ደሳሌ ሲያስብ ሸዋም ቁልፍ የአመራርነት ቦታ ተረክበዋል። በዝርዝር እንመለከተዋለን። አማራ ፋኖ አንድነት እውን መሆኑ የተረጋገጠ ሲሆን አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ዋርካው ምሬ ወዳጆ እንዲሁም አርበኛ ደሳሌ ሲያስብ ሸዋ ጀነራል ተፈራ ማሞና አርበኛ መከታው ማሞ በውስጣቸው ያለውን ኃይል በመያዝ የአማራ ፋኖ አንድነትን መመስረታቸው ተረጋግጧል። በአንድነቱም አርበኛ ዘመነ ካሴ ዋና ሰብሳቢ መደረጉ ሲነገር፣ ጀነራል ተፈራ ማሞ ደግሞ የጦር መሪ ተደርጓል። አርበኛ ዋርካው ምሬ ወዳጆ ደግሞ ምክትል የጦር መሪ መደረጉ የታወቀ ሲሆን፣ አርበኛ ኢንጂነር ሲያስብ ሸዋ ደግሞ ዘመቻ መሪ፣ አርበኛ ሀብቴ ወልድ ቁልፍ የሆነ ቦታ ላይ የተመደበ ሲሆን፣ አመራሮቹ በተዋረድ የኃላፊነት ቦታዎችን በመረከብም አንድነቱን አጠናቀውታል። ከዚህ በተጨማሪም በሁሉም ቀጠና ማለትም በጎንደር፣ በጎጃም፣ በወሎና በሸዋ የሚገኙ ከፍተኛ የፋኖ አመራሮች የአማራውን ትግል ያሻግራሉ፣ አንድ እርምጃም ወደፊት ይወስዳሉ በሚል በታመነባቸው ቦታዎች ሁሉ መመደባቸውን መረዳት ችለናል። ይህንን በተመለከተ ሙሉ መግለጫው እንደደረሰን የምናስደምጣችኋል። ይህ በእንዲህ እንዳለ የአማራ ህዝብ የሁሉና ተጋድሎ በተለያዩ የክልሉ ግንባሮች ላይ እየተካሄደ ይገኛል። በክልሉ እየተደረገ ባለው የህልውና ትግልም ትላልቅ ድሎች መመዝገባቸውን ቀጥለዋል። መነሻውን ማዕከላዊ ጎንደር አለፋ ወረዳ አጸደ ማርያም ከተማ በማድረግ ከትላንት በስቲያ ማለትም ጥር 7 2018 ዓ.ም ወደ ችማ ለምበዝ ቀበሌ የገባው የመከላከያ ሰራዊት አድማ ብተና እንዲሁም የኮማንዶ ኃይል ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ከአድዋ ክፍለ ጦር አህድ ተመርጠው ወደ ቀጠናው በተላኩ የፋኖ ኃይሎች በከፍተኛ ሁኔታ ተመቶ ሙትና ቁስለኛ መደረጉ ተረጋግጧል። በዚህ አውደ ውጊያም በርካታ መከላከያና የኮማንዶ ኃይል ሙሉ በሙሉ ተደምስሷል። እንደ ምንጫችን ገለጻ በዚህ መብረቃዊ ጥቃትም ከ10 በላይ ሲደመሰስ ከ15 በላይ የሚሆን ደግሞ ከባድ ቁስለኛ ሆኗል ነው የተባለ። ሆኖም ትላንት አመሻሹንና የዛሬ አጥቢያ ሌሊቱን የተረፈው የጥምር ኃይል አባላቱ እግረኛ ኃይሉንና ሙሉ ሜካናይዝድ በመያዝ ከበባ ለማድረግ መሞከሩን የተገለጸ። ሆኖም ግን ሌሊቱን ያደረገው ከበባ ሙሉ በሙሉ ተሰብሮበታል። አዳሩን ተጠምጥሞበት የነበረው ምሽግም መሰበሩን ነው ምንጫችን ከቦታው የነገሩን። በተመሳሳይ በሸዋ ቀጠናም በአይነቱ ከወትሮ ለየት ያለው የጦርነት ፍልሚያ ከ3 ቀን ትንቅንቅ በኋላም በነጎድጓድ ክፍለ ጦር የፋኖ ኃይሎች የበላይነት መጠናቀቁን ምንጫችን ነግረውናል። በነበረው አውደ ውጊያ ባራዳና መቁጠሪያ መካከል ከሚገኘው አያልፍሽ ዳገታማ ቦታ ላይ የገባው የመንግስት ጥምር የሆነው መከላከያ አድማና የአየር ወለድ እንዲሁም የኮማንዶ ኃይል ያላሰበውን ከባድ ኪሳራ ማስተናገዱንም የደረሱ መረጃዎች ያመለክታሉ። በዚህ አውደ ውጊያ አንድ አይሱዚ መኪና ሙትና ቁስለኛ ተነስቷል ሲሉ ምንጫችን ከቦታው አረጋግጠውናል። አንድ የመከላከያ ከፍተኛ አመራር ብሎታል። እንደተባለው ከሆነ ደግሞ ገዢ ቦታ ይዘው ሲዋጉን ከነበሩ የፋኖ ታጣቂዎች መካከል በተለይም አንዱን ጠላቴ ቢሆንም ሳላደንቀው አላልፍም፣ ተተኳይ ሲያልቅበት በድንጋይ ውርወራ ትንፋሽ አሳጥቶን ነበር በማለት የአሰምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር የጀግንነትን ጥግ በራሱ አንደበት ስለመመስከሩ እየተነገረ ይገኛል። ከዚሁ ጋር በተያያዘ በርካታ የመንግስት የአየር ወለድ የኮማንዶ አባላትን መደምሰሳቸው ታወቀ። ትላንት ጥር 8 5ኛ ወር 2018 ዓ.ም የአማራ ፋኖ ሰርጂካል ኦፕሬሽን ምድብተኞች ናቸው የተባሉ ኃይሎች ደብረ ሲና ከተማ በመግባት የከተማዋ ከንቲባ አቶ ወንድም ሲገኝ ማሙዬን መግደላቸውን መዘገባችን አይዘነጋም። ጥቃቱን አድሰውታል የተባለው የሸዋ ጠቅላይ ግዛት እዝ ያጼ አምደ ጽዮን ኮር የራምቦ ክፍለ ጦር መሆናቸውም ታውቋል። ትላንት ጥር 8 2018 ዓ.ም የጣር ማበር ወረዳ መቀመጫ በሆነችው ደብረ ሲና ከተማ አጥቢያ ሌሊቱን በመግባት ነው የከተማዋን ከንቲባ አቶ ወንድም ሲገኝ ማሙዬን መግደላቸውን የፋኖ ኃይሎች ይፋ ያደረጉ። ጉጉት ሲጠበቅ የነበረው የአማራ ፋኖ አንድነት መጠናቀቁን ሰምተናል። እንኳን ደስ ያላችሁ ማለት ፈልጋለሁ።
የተከበርከውና የተወደድከው የአማራ ህዝብ ሆይ እንግዲህ ለብዙ ዘመናት ላለፉት 50 ዓመታት እጅግ በከባድ አስቸጋሪ ሁኔታና ፈተና ውስጥ ቆይተሃል። እጅግ ብዙ መከራዎችን አልፈሃል። እጅግ አስከፊ ጊዜያቶች በጣም በርካታ ውጣ ውረዶችን እንደ ህዝብ አልፈናል። ብዙ ስደት አስተናግደሃል። ብዙ መፈናቀል አስተናግደሃል። በሀገርህ ተክደሃል። በሀገርህ ውስጥ እንዳትኖር እንደ ሰው ሳይሆን እንደ እንስሳ እንድትቆጠር ሆነ ከሰው በታች ሆነ ኖረሃል። ባለፉት 50 ዓመታት የልጆችህን መሞት፣ የህዝብህን መሰደድና መፈናቀል በሀገር ውስጥ ባይተዋር ሆነ ብትኖርም አንድ የረባ ድርጅት ፈጥሮ የአማራን ህዝብ ከጥቃትና ከፍጅት ለመታደግ የሚያስችል አንድም የአማራን ህዝብ ሊጠብቅ የሚችል መንግስታዊም ሆነ መንግስታዊ ያልሆነ መዋቅር መዘርጋት አልተቻለም ነበር። ባለፉት 3 ዓመታት በተለየ ሁኔታ የአማራ ህዝብ የጀመረውን ወታደራዊና የተቀናጀ ሁሉን አቀፍ ትግል ውጤት አፍርቶ ከዕለት ወደ ዕለት አንድነቱ ተጠብቆ ጠንካራ አደረጃጀት ፈጥሮ የህዝባችንን መከራና የህዝባችንን ፍጅት እንዲታደግ በርካታ የአማራ ህዝብ ክርስቲያኑ በጸሎት፣ ሙስሊሙ በዱዓ፣ ሁሉም እንደየእምነቱ ግማሹ በጸሎት፣ ገንዘብ ያለው በገንዘቡ፣ ሐሳብ ያለው በሐሳቡ፣ ምክር ያለው በምክሩ፣ ዕውቀት ያለው በእውቀቱ ሁሉም የሚችለውን ያህል ሁሉም የቻለውን ያህል ርብርብ አድርጓል። እጅግ አስከፊ የሚባል ጊዜ ታልፏል። በጣም በርካታ መስዋዕትነት ተከፍሏል። የአማራ ትግል አበቃለት፣ እጃቸውን ሰጡ ሲባል የአማራ ትግል ዛሬ ጀመረ። የአማራ ትግል በአዲስ ምዕራፍ ዛሬ ጀመረ። ሙሉ የአማራ አንድነት የአማራ ፋኖ አንድነት እንቅስቃሴ በአንድነት እንዲፈጠር በጣም በርካታ ውትወታዎች ሲደረጉ ነበር። ዛሬ ሙሉ ለሙሉ ተጠናቆ ማደሩን ሰምተናል። መልካም ዜናውን ብስራቱን ለመስማት ሰዓታት ምናልባትም ቀናት ብቻ ከፊታችን ያሉ መሆኑን ለአማራ ህዝብ ማብሰር እፈልጋለሁ። ሁሉ ነገር መጠናቀቁን በሰላም መጠናቀቁን እንድናገር ብቻ ነው የተሰጠኝ ኃላፊነት። የዘመናት ቁጭትህ የትውልድ ያ ሁሉ ዋጋ የተከፈለለት በጣም በርካታ አርበኞች በጣም በርካታ ጎበዞች የወደቁለት ትግል ዛሬ ሌሎች እንደከዱት ሳይሆን ጥለውት እንደሄዱት ሳይሆን ለታመኑለትና በታመኑለት ዛሬ ለዚህ በቅቷል። ስለዚህ እንኳን ደስ ያላችሁ ማለት ፈልጋለሁ። በመላ ዓለም ያላችሁ ስለምን እንደምትተኙ አላውቅም። የተኛችሁ አማራዎች ካላችሁ ስለምን እንደምትተኙ በእውነት አላውቅም። ዛሬ እና ሰሞኑን የሚተኛበት ጊዜ አልነበረም። በጣም በርካታ ፈተናዎች ነበሩ የነበሩት። በጣም ብዙ ፈተናዎች ነበሩ የነበሩት። አሰር ነው ስንል ቋጭ ነው ስንል የሚፈታው ቀላል ነገር አልነበረም የነበረው። የአማራን ህዝብ አንገት ለማስደፋት፣ የአማራን ህዝብ ስነ ልቦና ለመውጋት፣ የአማራ ህዝብ ቀና እንዳይል ለማድረግ ያልተፈነቀለ ድንጋይ የለም። እጃቸውን ሰጡ የተባሉ አስቀድሞ አገዛዙ በአማራ ትግል ውስጥ አስገብቶ የሰገሰጋቸው አንድ በአንድ እየተነቃቀሉ ወደ ላካቸው አካል እጃቸውን አንከርፍፈው ተመልሰው ሄደዋል። የአማራ ልጆች ግን ጠፉ ሲባሉ የአማራ ልጆች አንድነታቸውን አጠናቀው ይህንሆ ለዛሬ ቀን በቅተዋል። ትልቅ ደስታ ተሰምቶናል። በእውነት ለዚህ የደከማችሁ፣ ለዚህ ዋጋ ለከፈላችሁ፣ የህይወት መስዋዕትነት ለከፈላችሁ፣ በምክራችሁ፣ በጭንቃችሁ፣ በሁሉም ነገር ይህንን ትግል ስታስቡ የነበራችሁ ሁሉ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። የአማራ ህዝብ አንድ ትልቅ ተቋም የዘመናት ጥያቄ የነበረውን አንድ ትልቅ ተቋም የማቆም ሂደት በድል አጠናቋል። በጣም ፈታኙንና አስቸጋሪውን ጊዜ ማለፍ ችለናል። ከዚህ በኋላ ምን ከፊታችን ሊቆም እንደሚችል አላውቅም። ማን ከአማራ ፊት ቆሞ የአማራን ህዝብ እያጠቃና እየገደለ ሊቀጥል እንደሚችል አላውቅም። ምክንያቱም ትልቁ ፈተና የነበረው ራሱ አማራና የአማራው አንድነት ነበር የነበረው። በዚህ ልክ ፈታኝ ነገር ተመልክቼም አይቼም ሰምቼም አላውቅም። በዚህ ልክ እጅግ አስቸጋሪ ለመሰብሰብ ከባድ የነበረ ሁኔታ አላውቅም። በዚህ ልክ እጅ የበዛበት፣ በዚህ ልክ ፍላጎት የበዛበት፣ በዚህ ልክ የዚህ ህዝብ አንድነት እንዳይመጣ እንደሚፈለግ አላውቅም። ከገመትኩት በላይ ከጠበቅኩትም በላይ ከምረዳውም በላይ ነበር የአማራን ህዝብ አንድነት መፍጠር አዳጋች የነበረው። ምናልባትም አሁንም ወደፊትም ላይገባው ይችል ይሆናል። አብዛኛው ህዝባችን አሁንም አይገባው፣ ወደፊትም የተመጣበት ሂደት አይገባው።
ምን አይነት ዋጋና ምን ያህል እልህ አስጨራሽና ስንቶች ዋጋ እንደከፈሉለት ላንረዳው እንችል ይሆናል። ምናልባትም ውጤቱን ስንሰማ ውጤቱ ሊቀልልን ይችል ይሆናል። ሂደቱ ግን እጅግ ፈታኝ፣ እጅግ አስቸጋሪ፣ ብዙ ኪሎ ሜትሮችን መጓዝ፣ መውጣት፣ መውረድ፣ በባዶ እግር መንገላታትን፣ በብዙ አይነት አስቸጋሪ ሁኔታዎችና ፈተናዎች ውስጥ ማለፍን ይጠይቅ ነበር። ጓዶችን መስዋዕት እያደረጉ መንቀሳቀስን ይጠይቅ ነበር። በጣም በርካቶችን ለህልፈት ህይወታቸውን እንዲሰዉ ያስገደደም ነበር። ይሄ ቀን እንዲሳካ እናንተ ቀና እንድትሉ፣ ይሄ ህዝብ ቀና እንዲል፣ እኛ ቀና እንድንል፣ ህዝባችን ሀገር እንዲኖረው፣ በህግ ፊት እኩል እንዲሆን፣ መብቶቹ እንዲከበሩ፣ ግፍ እንዳይደርስበት፣ እንዳይፈናቀል፣ እንዳይከዳ፣ በህግ እንዳይጠቃ፣ በወታደር እንዳይገደል፣ በድሮን እንዳይደበደብ ለማድረግ እንዳይደረግ ሞታችንን ተላምደን እኛ ራሳችን የራሳችን ሀዘን እስኪያስጠላን ድረስ ራሳችንን ጠልተን አይደለም። አማራ ሞተ ሲባል ብዙዎቻችን ትርጉም አይሰጠንም አይደለም። ለራሱ ለአማራውም የማያናድድ ጉዳይ ነበር የሆነው አይደለም። ወለ ለእናንተ አማራው ለራሱ ባይናደድም ስለ አማራው የሚናደዱ ልጆች፣ ስለ አማራው የሚቆጩ ልጆች፣ ስለ አማራው የሚታሰሩ ልጆች፣ ስለ አማራው ህይወታቸውን ለመስጠት ግድ የሌላቸው ልጆች፣ ስለ አማራው ነፃ ፈቃዳቸውን የሰጡ ሮጠው ያልጠገቡ ወጣቶች አጥንታቸውና ደማቸውን ከስክሰው የአማራን ህዝብ ድርጅት አቁመዋል ዛሬ። እና ይሄ የማይገባን ብዙዎች እንኖራለን። የዚህ መስዋዕትነት ልክ የማይገባን ብዙዎች እንኖራለን። ይሄ ድርጅት ማለት ይሄን ድርጅት ማቋቋም ማለት እጅግ ፈታኙ ምናልባትም እኔ በአማራ የ3000 ዘመን ታሪኮች ውስጥ ከመካከለኛው ይሄ ሜዲቫል ብለን ከምንጠራው ዘመን ባልተናነሰ መልኩ እጅግ አደገኛውንና ፈታኙ ወቅት ህዝባችን እየተሻገረ ይገኛል። አሁን ላይ ጀነራል አሳምነው እንዳለው ምናልባትም ባለፉት 500 እና 600 ዓመታት ካሳለፍናቸው ፈታኝ ሂደቶች ሁሉ እጅግ አስቸጋሪው ነገር የነበረው አሁን ላይ ድርጅት ማቆም ነበር የነበረው። ወጥነት ያለው የአማራን ድርጅት ማዋለድ እጅግ ፈታኙ ጉዳይ ነው። የከበደን የአማራ ልጆች ዕውቀት ስለሌላቸው አባቶቻቸው ተቋም ስላላነጹና ሀገር ስላላነጹ አይደለም። የአማራው አንድነት እጅጉን አስቸጋሪ፣ በጣም ብዙዎችን የሚያስቆጣ የሚያበሳጭ የማይወደድ ጉዳይ ነበር የነበረው። ዛሬ ሰዎች ቢፈልጉም ባይፈልጉም የአማራው ህዝብ አንድነት፣ የአማራ ታጋዮች አንድነትን አስምረው ከዚህ በኋላ የአማራን ህዝብ ጣፈንታ በተመለከተ ሊወስን የሚችል ኃይል ለኢትዮጵያም ለቀጠናውም ለአማራም ህዝብ ተነስቷል።